ግመልን ከተራራ እንዲወለድ ያደረጉት በሙዕጂዛቸው ከግመል ጋር ትስስር በነበረው ማህበረሰብ ዘንድ ስለተላኩ ነው። ነብዩላህ ሙሳ አለይሂ ሰላም ከሲህር ጋር የሚመሳሰል ግን ሲህርን የሚያሸንፍ ተአምር ተሰጥቷቸዋል። ለምን? ያ ማህበረሰብ በሲህር የታወቀ ስለነበረ እነሱ እንጨቶቻቸውን ሲጥሉ እርሳቸው ደግሞ እንጨታቸውን ዱላቸውን ጥለው እነሱ የጣሉትን በልታ ዙራ ወደ ዱላ የምትለወጥ እባብ ማድረግ ይችሉ ነበር። ይህ ማህበረሰቡ የታወቀበትን ግንዛቤ የመጠነ ተአምር ነበር። ነብዩላህ ኢሳ አለይሂ ሰላም ሲላኩ ህዝቡ ቅጠላቅጠሎችን በማዋሃድ ህክምና ይሰጥ ነበር። በህክምናው ሳይንስ አድጎ ነበር። የእርሳቸውም ተአምር ከዚህ ጋር የተያዘ ሆኖ ብቅ አለ። እነሱ የታመመን አይን እናድናለን ሲሉ እሳቸው የጠፋን አይን ይመልሱ ነበር። እነሱ የታመመን እናድናለን ሲሉ እሳቸው የሞተን ይቀሰቅሱ ነበር። በኢዝኒላህ በአላህ ፍቃድ ሁሉም ነብያቶች የሚያሳዩት ተአምር ከአላህ በሆነ ፍቃድና ገዛ ነው። ለአዙት መልእክት መረጃ አጋዥ ይሆን ዘንድ ነው። ረሱሉም አለይሂ ሰላቱ ወሰላም በርካታ ተአምርን አላህ ሰጥቶ ልኳቸዋል። የተአምራታቸው አስኳል ቁርአን ነው። እሱ ተአምራቱ እስከ የውመል ቂያማ እየተቀዳ ይቀጥላል። ለየክፍለ ዘመኑ የሚሰጠው በርካታ ነገር ይኖራል። ቁርአን ተአምረኛ አላህ ቃል የሚለውን ዩቲዩብ ላይ ፈልጎ መከታተል ይቻላል። ስለ ቁርአን ስላወቃቀሩ ስለ ይዘቱ ስለ ሳይንሳዊ ግኝቱ ጠቅሰናል እዛ ላይ። ከዚህ በተጨማሪ ግን አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም በህይወት ቆይታቸው ሙሽሪኮችን ያሳመኑበት የተከታዮቻቸውን ኢማን ያጸኑበትን ተአምር አላህ ሰጥቷቸዋል። ኢማም አልአስባሃኒ ኢማም አልበይሃቂ ደላኢል النبوة በሚለው ላይ በርካቶችን ጠቅሰዋል። ሼኹል ኢስላም ኢብኑ ተይሚያ ከአንድ ሺህ ተአምራቶችን ጠቅሰዋል። ኢማም አን-ነወዊ في شرح مسلم ከ1200 በላይ ተአምርን እንዳሳዩ ነብዩ አለይሂ ሰላቱ ወሰለም ጠቅሰዋል። ተአምራታቸው በርካታና ብዙ ነው። ከፈለዎቹ 7 መጽሐፍን ጽፈዋል በተአምራታቸው ብቻ። ሌሎቹ እስከ 9 ቮሊዩምን ጽፈዋል። ስለ ነብዩ ሙዕጂዛ ተአምር ሲናገሩ ሙዕጂዛ ማለት ما يعجز عليه الانسان ان ياتي بمثله አምሳያው ሌሎቹ ሊያመጡት የሚሳናቸው ነገር ሙዕጂዛ ይባላል። ከሰው ልጅ ችሎታና ክህሎት በላይ የሆነ መለኮታዊ ገዛ ማለት ነው ሙዕጂዛ ማለት። በርካቶችን ጠቅሰናል። እንዴት ጨረቃ እንደሰነጠቁ እጃቸው ላይ ውሃ እንዴት እንደፈለቀ የታመመን እንዴት እንዳዳኑ በርካቶችን አይተናል። እስኪ ተወሰኑትን ደግሞ እንመልከት። አቡ ቀታዳ ያወራው ዘገባ እዚህ ጋር ይተከሳል። አንዴ ከመልእክተኛው ጋር ሰፈር ወጣን ጉዞ። በርካታ ሰሃባ አብሯቸው አለ። ጉዞ ቀጠሉ። መንገድ ላይ ይሄዱ ውሃ ጥም ገጠማቸው። ረሱሉም አለይሂ ሰላቱ ወሰላም ቆሙና ፈኸጠበሁም ንግግር አደረጉ። ሰፊ ሰራዊት ነው ያለው። ነገ እዚህ ቦታ ላይ ውሃ ታገኛላችሁ፣ ጉዟችሁን ቀጥሉ አሏቸው። ጉዞ ቀጠሉ። እንደምታውቁት የአረቡ ዓለም ሐሩር የበዛበት ነው። ፀሐይ በጣም የበረከተበት ነው። ጉዟቸውን ቀጠሉ። ጉዞ እየተጓዙ ያለ የአላህ መልእክተኛ ሀለክና ጠፋን ይላቸዋል። ረሱላህ ሰለላሁ ዐለይሂ ወሰለም ደግሞ ላሁልከ አለይኩም ለእናንተ መጥፋት የለባችሁም ችግር የለም ተረጋጉ ይሏቸዋል። አልቻሉትም። ያዋጠሙ በዛባቸው። ከዛም መልእክተኛው አለይሂ ሰላቱ ወሰላም ውዱ አደረጉና ለአቡ ቀታዳ ትንሽ ውሃ ቀረው። የአቡ ቀታዳ የውሃ ማዣ ኮዳን በልችን ኮዳህን ያዝልን ፈሰየኩኑ ለሃ ነባአን ታሪክ ይኖራታል የቀረችው ነው እንዳታጠፋሉ። ጉዟቸውን ቀጠሉ። ሰሃባው አልቻለም። የአላህ መልእክተኛ ውሃ ጥሙ ገደለን አሏቸው። መጨረሻ ምን ያደርጉ ረሱላህ ሰለላሁ ዐለይሂ ወሰለም አቡ ቀታዳ ያችን ውሃ አምጣሉ። በኮዳ የተያዘች ትንሽ ውሃ ነች። አመጣት። መልእክተኛው አለይሂ ሰላቱ ወሰላም እጃቸውን ታጠቡና ዱዓ አደረጉ። ከዛም የአቡ ቀታዳን ኮዳ ከፍተው ማፍሰስ ጀመሩ። ሰሃባው ይሄን ውሃ ሲያይ እየተንጋጋ መምጣት ጀመር። ግፊያ ተጀመረ። አትጋፉ ለሁላችሁ ይበቃል አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ያ ይቀዳል፣ ከፈሎ ይታጠባል፣ ሌላው ግመሉን ያጠጣል፣ ሌላው ውዱ ያደርጋል፣ ሌላው ኮዳውን ይሞላል። ያ ሁሉ ሰራዊት ጠጥቶ ታጥቦ አጥቦ ስንቅም የሆነውን በእንስራው ሞልቶ ሁሉም ጠገበ በአንዲት በአቡ ቀታዳ ትንሽ ኮዳ ማለት ነው። ይህ ያ ሁሉ ሰው ያየው ክስተት ነው። አቡ ቀታዳ ተጠየቀ ከም ኩንቱም ስንት ነበራችሁ ያን ያሏቸው? قال كنا 300 ሰው ነበር ያን። ሁሉም ጠጥቶ ታጥቦ ግመሉን አጠጥቶ ጠግቦ
በእንስራው ሞልቶ ጉዟቸውን ቀጠሉ عليك الصلاة والسلام በተመሳሳይ ነብዩ አለይሂ ሰላቱ ወሰለም የመጀመሪያ ዑምራ ለማድረግ ወደ መካ በሄዱበት ሙሽሪኮቹ አትገቡም ብለው እንዳገዷቸው ታስታውሳላችሁ ያኔ ለሰዓታት ተቀመጡ ለቀናት ተቀመጡ ወደ መካ መግባት አልቻሉም ወደ መዲና መመለስ አልቻሉም ስምምነት ገና ሊደረግ ነው ቋጥም ገጠማቸው ፀሐዩን አልቻሉትም ምን ይደረግ ረሱላህ ሰለም እጃቸውን በትንሽ ውሃ ታጠቡና ምን ይላል ዘጋቢው እጃቸውን ዘረጉት ይላል ከእጃቸው ላይ ምንጭ መፍለቅ ጀመረ በርካታ ሰራዊት ያየው ከዚህ ምንጭ እቃችን ሞልተን ታጥበን አጥበን ጠግበን እንስራችንን ሞላል ይላል ይህ ተአምር 1500 ሰራዊት ባለበት የተከሰተ ነው ሁሉም ጠጡ ተጠየቀ ስንት ነበራችሁ 1500 والله لو كنا 100000 100,000 ብንሆን ኑሮ ይበቃል ነበር ከእጃቸው ላይ የሚፈልቀው ምንጭ ውሃ ሰራዊት አጥግቦ የተተረፈረፈ ነበር ጠግቦ ታጥበው አጥበው ስንቅም የሆናቸውን ይዘው እቃቸውን ሞልተው ስራቸውን ሞልተው ነው የተቀመጡት ረሱሉ አለይሂ ሰላቱ ወሰለም በዳዕዋ ቆይታቸው አላህ የሰሃቦችን ኢማን የሚያጠነክርበት ካዲያንን እንዲያምኑ የሚያደርጋቸውን ተአምር እጃቸው ላይ ሰጧቸው ነበር የሚገርመው ያሳዩት ተአምር የመጨረሻ ነብይ አይደሉ ሁሉም ነብያቶች ያሳዩትን ተአምር እሳቸው ጋር ተከስቷል በሽተኛን አድነዋል አፍልቀዋል ጨረቃን ስንት ያልሰሩት ተአምር የለም ነብዩ አለይሂ ሰላቱ ወሰለም ያሳዩት ተአምር እጅግ በርካታ እጅግ ብዙ ነው ኢማም ነዋዊ في شرح مسلم ከ1200 በላይ ተአምርን አሳይተው አልፈዋል ተአምራታቸው ብዙ ነው ቀሪዎቹንም በተከታታይ እንመለከታለን አላህ ይነገሰው ይበለን وصلى الله وسلم على نبينا محمد السلام عليكم ورحمة الله تعالى وبركاته የመልእክተኛውን ተአምራት ያወሳን እንገኛለን አላህ Subhanahu Wa Ta'ala መልእክተኞችን በተለያዩ ተአምራት ልኳቸዋል لقد أرسلنا رسلنا بالبينات እኛ መልእክተኞቻችንን በተለያዩ ተአምራቶች ልከናቸዋል አይ ሙዕጂዛት الظاهرات الباهرات በተለያዩ ሙዕጂዛት ለተለያዩ ነቢያቶች አላህ ሰጥቷል አንድ ነብይ ወደ ህዝቦቹ ሲላክ ህዝቦቹ የሚያሳምንበት መለኮታዊ ገዛ እንዳለው የሚያሳይበትን ተአምር አላህ ይሰጠዋል እነዛ ነቢያቶች ይዘውት የሚወጡት ተአምር ታዲያ ጊዜውን የዋጀ ተጨባጩን ያማከለ የማህበረሰቡን ግንዛቤ የመጠነ ካልቸራቸውን ቀለማቸውን የሚመስል ነው ልክ እንደነሱ ሁሉ ረሱልም አለይሂ ሰላቱ ወሰለም በርካታ ተአምራትን አላህ ደርሳቸው ሰጥቷቸዋል ዋናው ተአምራቸው ቁርአን ነው ሙዕጂዛቸው ሙዕጂዘቱል ኻሊዳ ተአምራቶቹ ተዝቆ የማያልቀው ያው የሆነ ያላህ ቃል ነው ግን ደግሞ በተጨባጭ የሚነካ የሚዳሰስ የሚታይ የሚሰማ የሚሸተት ተአምረን ረሱል መሬት ላይ ፈጽመው ወደ ጌታቸው ደዋል ኢማም ነዋዊ في شرح مسلم ከ1200 በላይ ተአምራቶችን እንደሆነ ተናግረዋል ኢማም አስበሃኒ ወኢማም አልበይሃቂ في دلائل النبوة ላይ እነሱም በርካታ ተአምራትን ጠቅሰዋል ምናልባትም ከ1200 በላይ ናቸው አንዳንዶቹ 7 ሌሎቹ እስከ 9 መጽሐፍትን በዚህ ዙሪያ ብቻ ጽፈዋል የሳቸው ተአምር መሬት ላይ ያሳዩት ጨረቃ መሰንጠቅ ወሐጃቸው ላይ ማፍለቅ የታመመን ማዳን በአላህ ፍቃድ ይሰሩትን ሁሉም ዘግበዋል ዛሬ አንዱን ላውሳላችሁ ከተአምራታቸው ውስጥ መዲና ላይ ከባድ ድርቅ ገባ ዝናብ ጠፋ ሰብሎች ደረቁ እንስሳዎች ሞቱ ሰው ውሃ ተጠማ እርሻው ደረቀባቸው ታዲያ እንደ መልእክተኛው አለይሂ ሰላቱ ወሰለም ኹጥባ ሊያደርጉ ሚንበር ላይ ቆመዋል ንግግራቸውን ቀጥለዋል እንግዲህ አንድ ሰው ኹጥባ ሲደረግ ሁላችንም ጸጥ ብለን እንድናዳምጥ ታዘናል حتى من مس الحصى فقد لغى ጠጠር ይዞ እንኳን እንደተጫወተ ሰው ኹጥባው ላይ ትኩረት ነፍጓል ተብሎ ክፍያውን ሊያጣ ይችላል ከአላህ ዘንድ የሚያገኘውን አጅር ሊቀንስበት እንደሚችል በሐዲስ ተዘግቧል አንድ ሰው ግን በሚንበሩ አቅጣጫ ባለው በር በኩል ሰውን ያለፈ መጣና ያአላህ መልእክተኛ አላቸው ዞሩ ኹጥባውን እንዴት ቆረጠው ይህ ሰው ምን ገጥሞት ነው ሱሐባው ሁሉ ተገርሞ ያየዋል ያአላህ መልእክተኛ ሐለከ ለምዋል
وانقطعت السبل فادعوا الله أن يغيثنا يا الله ملك تنياوي ገንዘቦች ንብረቶች ጠፉ አዝርዕቱ ወደመ አላህ ዝናብ እንዲያወርድልን እባክህ ተማጸኑ አሉ ረሱል ሰለላሁ ዐለይሂ ወሰለም እጃቸውን ወደ አላህ ነሱና አላሁ ይስቂና اللهم اسقنا اللهم اسقنا الله أتتان أنس روى الحديث أنس من إلال والله ما في السماء من سماء لتذعة تنش قلن كوان إلا مال نقر قل بأنت سلعة بمبال ترارة النسو كالو بتاع كبابي يالا ترارة تق عندي كجربات تنش يدمنا وتاجلان ወደ መሃል ሰማይ መጣች حتى اذا توسطت መሃል ላይ ስትደርስ ተዘረጋች ሰፋች ሰማዩን ሞላች ባንዴ ደመነ ሰማዩ በአላህ ይሁንብኝ ይላል አነስ ረሱሉ ከሚንበሩ አልወረዱ አላህ ዶፍ ዝናብ የለቀቀበን ቢሆንች ረሱል ከሚንበሩ ወርደው ከኹጥባ ሊያሰግዱ ሲሉ ሲማቸው በውሃ ርሶ ነበር ይላል ይሄ የነብዩ አለይሂ ሰላቱ ሰላም ትልቅ ተአምራቶች ውስጥ አንዱ ነው በጣም ይገርመው ግን ይሄ ሐዲስ እንዲህ ብሎ ሳምንት አለፈ ሳምንቱን ሁሉ ዘነበ ይላል ምንም ፀሐይ ሳናይ 6 ቀን አለፈ ይላል አነስ በሳምንቱ ኹጥባ ሊያረጉ ንግግር ሊያረጉ ሚንበር ላይ ቆመዋል አሁንም ያ ሰውዬ በዛው በር ገባ አሁን ደግሞ ምን ገጠመው ትናንት ዝናብ ይምጣልን ነው አሁን ደግሞ ያ አላህ መልእክተኛ እባክዎት እንስሳቶች ሞቱብን አዝሮቱ ጠፋብን አላህ ዝናቡን እንዲይዘው ለምኑልን አላቸው ሱብሃንአላህ ረሱልም ሰለላሁ ዐለይሂ ወሰለም ዝናብ በረከት አይደል ጸጋ አይደል መልስልን አይባልም اللهم الله ወይ ዝናቡን حوالينا ولا علينا እኛ ላይ አታድርገው በዙሪያችን አድርገው اللهم على الآكام በኮረብታዎቹ አካባቢ በተራራዎቹ አካባቢ ومنابت الشجر ዛፎች በሚበቅሉበት አዝሩት በሚበቅልበት አካባቢ አድርገው ብሎ ዱዓ አደረጉ ከዛም ይላል አነስ በጣም የሚገርመው ተአምሩ ልክ ወደ ሰማይ ያዩና አንዱን ጉም በእጃቸው አመላክተው እንዲሄድ ሲሉት ወደ ቀኝ ይሄዳል ሌላኛውን ወደ ግራ ሲያመላክቱ ወደ ግራ ይሄዳል መዲና መሃሏ ፀሐይ ሆነች በመዲና ዙሪያ ግን ዝናብ ሆነ حتى ይላል አነስ ምን ይላል በመዲና ዙሪያ መዲና ደሴት እስክትመስል ድረስ በውሃ የተከበበች ደሴት እስክትመስል ወደ መዲና የሚመጡ ሰዎች ይመጡና መዲና ዙሪያዋን ከባድ ወንዝ እንዳለ መዲና ደግሞ ለብቻዋ እንደታጠረች ከዋውጭ ይነግሩን ነበር ይላል አነስ ረዲየላሁ ተዓላ ዐንሁ ይህ ከነብዩ አለይሂ ሰላቱ ወሰላም ተአምራቶች ውስጥ አንድ ነው وأبيض يستسقى الغمام بوجهه الربيع اليسامى عصمة للأرامل ይህ ነብዩ ሰለላሁ ዐለይሂ ወሰለም ተአምራቶች ውስጥ አንዱ ሶስተኛ ከዚህ የሚገርም ተአምር የምንማረው ትምህርት ቢኖር ሁሉም ነገር ሚዛን ሲኖረው ልክ ሲኖረው የሰመረ ይሆናል ዝናብ ሲበዛም ጥፋት ነው ዝናብ ሲጠፋም ጥፋት ነው ሁሉም ነገር በባላንስ በሚዛን ሲሄድ እጅግ መልካም ነገር መሆኑን እንማርበታለን እኔና በርካታ ነገሮች ከዚህ ታሪክ የምንማረው ነው ሰማነው እንጠቀም ያርገን ኢላ ተአምራቶችን እናውሳለን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ